ውድ የዩቲዩብ ተከታታዮቻችን ዛሬም እንደተለመደው የተለያዩ መረጃዎችን እናጋራችኋለን። የኢትዮጵያ ንግድ ባንክ ከዓለም ባንክ ከፍተኛ የገንዘብ ድጋፍ ሊቀበል ነው ስለመባሉ፣ በትግራይ ጦርነት ወቅት ለተፈጸሙ ወንጀሎች ፍትህ ማግኘት ያስፈልጋል ስለመባሉም፣ የእሳት አደጋ በደሴ ከተማ አቅራቢያ ስለመከሰቱም፣ እንዲሁም በኢትዮጵያ በአሁኑ ጊዜ በየዓመቱ 53000 ሰዎች በካንሰር በሽታ ህይወታቸውን እያጡ መሆኑን ከታይታኒክ መርከብ አደጋ የተረፈ ግለሰብ የጻፉት ደብዳቤ በ$400,000 ተሸጧል። እነዚህም መረጃዎች ተሰማላችሁ። እስከ መጨረሻው ድረስ አብራችሁን ቆዩ። የኢትዮጵያ ንግድ ባንክ ከዓለም ባንክ ከፍተኛ የገንዘብ ድጋፍ ሊቀበል ነው። መንግስታዊው የኢትዮጵያ ንግድ ባንክ ለመጀመሪያ ጊዜ ከዓለም ባንክ ከፍተኛ መጠን ያለው የገንዘብ ድጋፍ በሚቀጥለው ሳምንት መጀመሪያ ላይ ለመቀበል በዝግጅት ላይ መሆኑ ተጠቁሟል። ከ$650 ሚሊዮን በላይ ከተመደበው ገንዘብ ውስጥ ከግማሽ በላይ የሚሆነው በዚህ የመጀመሪያ ዙር ዝውውር እንደሚካተት ይጠበቃል። ይህ በአፈጻጸም ላይ የተመሰረተ የገንዘብ ድጋፍ የዓለም ባንክ የፋይናንስ ሴክተርን የማጠናከር ፕሮጀክት አካል ሲሆን የኢትዮጵያ ንግድ ባንክ የፋይናንስ አቅሙን እንዲያሳድግና የኢትዮጵያን ሰፋ ያሉ የኢኮኖሚ ማሻሻያዎችን እንዲደግፍ ያለመ ነው። ባንኩ ይህንን ድጋፍ ለማግኘት መንግስት ቦንድ ማውጣትንና የቦንድ ስብጥርን ማስተካከልን ጨምሮ የተወሰኑ ቅድመ ሁኔታዎችን አሟልቷል። ይህን ተከትሎ በሚቀጥለው ሳምንት ቢያንስ $350 ሚሊዮን መቀበል እንደሚችል ይጠበቃል። ይህ የገንዘብ ድጋፍ በተለይም ባንኩ ቀደም ሲል ለመንግስት የልማት ድርጅት በሰጠው ያልተመለሰ ብድር ምክንያት ያጋጠሙትን የፋይናንስ ተግዳሮቶች ለማቃለል ትልቅ እገዛ ያደርጋል ተብሏል። የኢትዮጵያ መንግስት የንግድ ባንኩን ካፒታል ለማጠናከር ተጨማሪ የገንዘብ ድጋፍ እንደሚያደርግም ተገልጿል። ባለሙያዎች ይህን የዓለም ባንክ ድጋፍ የሀገሪቱን የፋይናንስ ሴክተር ለማጠናከር ወሳኝ እርምጃ እንደሆነ ይስማማሉ። በትግራይ ጦርነት ወቅት ለተፈጸመው ወንጀል ፍትህ ማግኘት ያስፈልጋል ተብሏል። ይሁንና በአገር ውስጥ ይህንን ፍትህ ማግኘት አይቻልም። የተፈጸመው ወንጀል ዓለም አቀፋዊ እንደመሆኑ አጥፊዎች እንዲቀጡና ተጎጂዎች ፍትህ እንዲያገኙ ጉዳዩ በዓለም አቀፍ ደረጃ መዳኘት አለበት። ይህ ካልሆነ ዘላቂ ሰላም ይመጣል የሚል እምነት የለኝም ሲሉ ዶክተር ደብረጽዮን ገብረ ሚካኤል ለዲደብሊው ከሰጡት ቃለ ምልልስ መረጃው ተገኝቷል። የእሳት አደጋ በደሴ ከተማ አቅራቢያ ተከስቷል። በደሴ ከተማ አዝዋ ገደል ከቦርከና ወንዝ ላይ ደመና ጨፌ ተራራ ሰደድ እሳት ተነስቶ እየሰፋ የመጣ ሲሆን ሰደድ እሳቱን ለመቆጣጠር ርብርብ እየተደረገ ይገኛል። በኢትዮጵያ በአሁኑ ጊዜ በየዓመቱ 53000 ሰዎች በካንሰር በሽታ ህይወታቸውን እያጡ መሆኑን የጤና ሚኒስቴር ተናግሯል። 80000 ሰዎች ደግሞ በየዓመቱ በካንሰር ህመም ይያዛሉ ተብሏል። በሰውነት ውስጥ ያሉ ሴሎች ሲበዙ ወይም ከመጠን በላይ ሲያድጉ በሚፈጠረው የካንሰር በሽታ በኢትዮጵያ ያለው ስርጭት እየጨመረ መሄዱ ተነግሯል። በኢትዮጵያ ብዙ ሰዎችን እየያዘ ያለውና እየገደለ ያለው ካንሰር አይነት የጡት ካንሰር ሲሆን የአንጀት ካንሰር ደግሞ ይከተላል። ለካንሰር በሽታ አጋላጭ የሆኑ ሲጋራ ማጨስ፣ ጤናማ ያልሆነ አመጋገብ፣ አልኮል አብዝቶ መጎንጨት፣ የአየር መበከል፣ የአካል ብቃት እንቅስቃሴ አለማድረግ የመሳሰሉት ይጠቀሳሉ። በኢትዮጵያ በካንሰር በሽታ በየዓመቱ 53000 ያህል ሰዎች እንደሚሞቱና አሃዙም በየዓመቱ እንዲጨምር ያደረገው ዋነኛው ምክንያት ስለ በሽታው ህዝቡ ያለው ዝቅተኛ አመለካከት ነው ሲሉ የጤና ሚኒስቴር የሚኒስትር ዴኤታ ከፍተኛ አማካሪ አቶ ሌሊሳ አማኑኤል ተናግረዋል። ብዙውን ጊዜ በካንሰር የተያዙ ሰዎች ወደ ሕክምና ማዕከላት የሚሄዱት በሽታውን ታክሞ ለመዳን አስቸጋሪ በሆነበት 3ኛና 4ኛ ደረጃ ላይ ከደረሰ በኋላ ነው ሲሉ ሚኒስትር ዴኤታው አስረድተዋል።
ከታይታኒክ መርከብ አደጋ የተረፈ ግለሰብ የጻፉት ደብዳቤ $400,000 ተሸጧል። ታይታኒክ መርከብ ከመስመጧ 2 ቀን በፊት በአንድ ተሳፋሪ የተጻፈው ደብዳቤ በዩናይትድ ኪንግደም በተካሄደ ጨረታ ክብረ ወሰን በሰበረ ሁኔታ $400,000 ተሸጧል። እሁድ ዕለት በዊልትሻየር በተካሄደው ጨረታ አንድ ማንነቱ ያልታወቀ ገዢ የኮሎኔል አርክባልድ ግራሴን ደብዳቤ ይሸጣል ተብሎ ከታሰበው $80,000 በ5 እጥፍ ዋጋ ገዝቶታል። ደብዳቤው ትንቢታዊ እንደሆነ የተገለጸ ሲሆን ኮሎኔል ግራሴ የሚያውቁት ሰው በጻፉት በዚህ ደብዳቤ ላይ መርከቧ ላይ ምንም አይነት ችግር ሳይፈጠር አስቀድሞ የጉዞዬን መጨረሻ እጠብቃለሁ ብለዋል። ደብዳቤው እንደ አውሮፓውያኑ ሚያዝያ 10 ቀን 1912 የተጻፈ ነው። ይህ ቀን ኮሎኔል ግራሴ ከሳውዝ ሃምፕተን ታይታኒክ ላይ የተሳፈሩበት ዕለት ሲሆን መርከቧ በሰሜን አትላንቲክ ውቅያኖስ ከግግር በረዶ ጋር ተላትማ ከመስጠሟ ከ5 ቀናት በፊት ማለት ነው። ኮሎኔል ግራሴ ወደ ኒውዮርክ እያቀናች በነበረችው መርከብ ላይ ከተሳፈሩ 2200 የመርከቧ ሰራተኞችና መንገደኞች መካከል አንዱ ነበር። በአደጋው ከ1500 በላይ የሚሆኑት ሕይወታቸው አልፏል። የመጀመሪያ ደረጃ ወይም ቢዝነስ ክላስ ውስጥ የተሳፈሩት መንገደኛው ደብዳቤውን የጻፉት ከሲ 51 ክፍል ነበር። መርከቧ እንደ አውሮፓውያኑ ሚያዝያ 11 1912 በአየርላንድ ኪውንታውን በደረሰችበት ወቅት ደብዳቤው በፖስታ ቤት የተላከ ሲሆን በሚያዝያ 12 በለንደን ፖስታ አገልግሎት ማህተብ ተደርጎበታል። የደብዳቤው አጫራጭ እንዳሉት ደብዳቤው ከሌሎች በታይታኒክ ላይ ከተጻፉ ማስታወሻዎች ከፍተኛ ዋጋ ማግኘት ችሏል። ኮሎኔል ግራሴ ስለ መርከቧ መስጠም ምስክርነታቸውን ከሰጡት መካከል ይበልጥ ከሚታወቁት አንዱ ነበሩ። ኮሎኔሉ በኋላ ላይ በመርከቧ ላይ ተሳፍረው በነበሩበት ወቅት የገጠማቸውን በማስታወስ ዘ ትሩዝ አባውት ዘ ታይታኒክ የሚል መጽሐፍ ጽፈዋል። በመጽሐፋቸው ላይ በበረዶማው ውቅያኖስ በአንዲት ሕይወት አድን ጀልባ ላይ በመሳፈር እንዴት መትረፍ እንደቻሉ ተርከዋል። በነፍስ አድን ጀልባ ላይ መሳፈር ከቻሉት ወንዶች መካከል ከግማሽ በላይ የሆኑት በድካም ወይም በቅዝቃዜ መሞታቸውንም ኮሎኔሉ ጽፈዋል። ኮሎኔል ግራሴ ምንም እንኳን ካሰቃቂው አደጋ በህይወት ቢተርፉም በዝቅተኛ የሰውነት ሙቀትና በአካል ጉዳት ተሰቃይተዋል። በአውሮፓውያኑ ታህሳስ 2 1912 ራሳቸውን የሳቱ ሲሆን ከስኳር ህመም ጋር የተያያዘ ውስብስብ የጤና ችግር ካጋጠማቸው ከ2 ቀናት በኋላ ህይወታቸው አልፏል።